በዚህ ቪዲዮ ላይ በህልማችሁ ከሰው ጋር ስትደባደቡ ስትጣሉ ካያችሁ፣ ሁለተኛ ደግሞ በህልማችሁ እርጉዝ ሆናችሁ ወይም ደግሞ ስትወልዱ ካያችሁ፣ ሶስተኛው ደግሞ በህልማችሁ ከታዋቂ ሰው ጋር አብራችሁ ስትበሉ ስትጠጡ ወይም ደግሞ ያንን ሰው ስታገኙ ካያችሁ፣ ከምታውቁት ሰው ላይ ደግሞ አጋንንት ስታስወጡ ካያችሁ ምን ማለት እንደሆነ መጽሐፍ ቅዱሳዊ በሆነ መንገድ እፈታላችኋለሁ። ይህ ቪዲዮ ብዙዎች ጋር መድረስ ካለበት የእናንተ ላይክ ማድረግ በጣም አስፈላጊ ስለሆነ ሼር እንኳን ማድረግ ባትችሉ ላይክ እያደረጋችሁ አብራችሁ እንድቆሙ አሳስባችኋለሁ። የማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም ቤተሰቦቼ ሁሉ ሰላም ናቸው። እናንተም ጋር ሰላም እንደሆነ አምናለሁ። ህልሞችን ስተረጉምላችሁ ዋናው ፖይንቱን ነው እንጂ እያወራ ያለሁት እናንተ ህልም ላይ ደግሞ ይህ ነገር ሲገባ አብሮት የተያያዘ ሌላም ነገር ሊኖር ስለሚችል ከሱ ጋር አገናኝታችሁ ነገሩን ሙሉ መልእክቱን ለመቀበል ብትሞክሩ መልካም ነው ብዬ አስባለሁ። ለዛ ነው ህልማችሁን እንዴት ተተረጉማላችሁ የሚል ትምህርት እዚህ ጋር ሰርቼላችኋለሁ። ቪዲዮን እየነካችሁ ማየት ትችላላችሁ። ቀጥታ ወደ ትርጉሙ እንሄዳለን። የመጀመሪያው ስትደባደቡ በህልማችሁ ካያችሁ፣ የዚህ ህልም ትርጉም ስትጣሉ ያያችሁት ሰው ማን ነው የሚለው ነገር ነገሩን ሊቀይረው ይችላል። እየተጣላችሁ እየተጋጫችሁ ያያችሁት ሰው የምታውቁት ፐርሰን ከሆነ ምንድነው የሚለውን ነገር ላሳያችሁ። የመጀመሪያው ነገር ጠላት እነዛን ሰዎች ተጠቅሞ እናንተን አታክ ሊያረጋችሁና ከእናንተ ጋር ፋይት ሊመጣ ይችላል። ይሄ ነገር ግን ቀጥታ በስጋ ላይሆን ይችላል ጥሉና ጸቡ። መንፈሳዊ ዓለም ላይ ግን ከዛ ሰው ወደ እናንተ ህይወት የሚወረወርባችሁ ቀስት ሊኖር ይችላል። ስለዚህ ይህንን ህልም ስታዩ ምን ማድረግ አለብኝ ካላችሁኝ፣ ቀጥታ ሰውየው ጋር ሄዳችሁ መጣላትና መጋጨት አይደለም ያለባችሁ። ነገሩ መንፈሳዊ ስለሆነ የምትዋጉት ከስጋና ከደም ጋር አይደለም። መጽሐፍ ቅዱስ ሲናገር ምን ይላል? ውጊያችን ከስጋና ከደም ጋር አይደለም ይልና ውጊያችን ከኃይላት፣ ከስልጣናት፣ ከአለቆች መንፈሳዊ ዓለም ላይ ካሉ ሰራዊቶች ጋር ነው ተብሎ ተጽፏል። ስለዚህ ከሰው ጋር አይደለም ፋይት የምታረጉት ከመናፍስቶች ጋር ነው። አንዳንድ ጊዜ ማጠብቋቸው ሰዎችን ልታዩ ትችላላችሁ፣ ጭራሽ የማታስቧቸው ልደነግጡ ትችላላችሁ በዚህ መንገድ። ነገር ግን ሰዎቹ ላይ ክፋትን ቂም መያዝ የለባችሁ። መጽሐፍ ቅዱስ ሲናገር ምን ይላል? የሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ ተብሎ ተጽፏል። ስለዚህ ሰውየውን መጥላትና ሰውየውን መርገም ሳይሆን ያለባችሁ ለዛ ሰውዬ መጸለይ፣ በሱ ሳይድ ግን የሚሰራው መንፈስ መቃወምና ማፍረስ ይኖርባችኋል። ነገር ግን እዚህ ጋር መጠንቀቅ ያለባችሁ ነገር አንዳንድ ጊዜ ሰይጣን ሰላም የሆኑ ሰዎች ከእናንተ ጋር ፍቅር የሆኑ ሰዎች በህልማችሁ ሲጣሏችሁ ክፉ ነገር ሲያደርጉባችሁ ያሳያችሁና ከዛ በኋላ ለነዛ ሰዎች ጥላቻ እንዲኖራችሁ ምንም ያላደረጉትን በሰዎቹ ተመስሎ ደግሞ ሰይጣን እናንተን ለመሸወድና ለማታለል ይሞክራል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የጠላትን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ጠላት ይሸነግላል ማለት ነው። እግዚአብሔር የመለየትን መንፈስ እንዲሰጣችሁ እግዚአብሔርን ልትለምኑ ያስፈልጋችኋል ማለት ነው። ከዚሁ ጋር በተያያዘ የምትጣሉት ፐርሰን ማን እንደሆነ ማታውቁ ከሆነ ጠላት የሆነ ፐርሰን በህልማችሁ ላይ ሲመጣ ምንድነው የሚያሳየው ሲባል የጨለማውን ዓለም የአጋንንቱን ውጊያ ነው የሚያሳየው። በህይወታችሁ ላይ ሰይጣን አታክ ሊያረጋችሁ፣ ድል ሊያረጋችሁ፣ ነገራችሁን ሊያበላሽ እየተንቀሳቀሰ እንደሆነ ያሳያል። መጽሐፍ ቅዱስ ላይም ብዙ ጦርነቶችን እናያለን። ህልም ላይ እንኳን ራእይ ላይ ሰዎች ሲያዩ ጦርነቶች፣ ፋይቶችን አይተዋል። እነ ሐዋርያው ዮሐንስ እነ ዳንኤል ያዩት ብዙ ነገር አለ። መንፈሳዊ ዓለም ላይ ያለ ጦርነትና ፋይት ነው። በእግዚአብሔር ፊት በመሆን ማሸነፍ ይኖርባቸዋል። አብዛኞቻችሁ በህልማችሁ ስትሸነፉ ልታዩ ትችላላችሁ። ስትሸነፉ አይታችኋል ማለት ኦልሬዲ ጥቃት ደርሶባችኋል። ህይወታችሁ ላይ ያ ነገር ተከስቷል ማለት ነው። አንዳንዶቻችን ደግሞ በጣም ድል ስናደርግ ሁሌ ስናሸንፍ እናያለን። ስለዚህ ስናሸንፍ የምናይ ሰዎች መንፈሳዊ አቅማችን ብርቱ የሆነና ጠንካራ ሰዎች ነን ማለት ነው። ነገር ግን ስትሸነፉ የምታዩ ሰዎች እጅግ በጣም በጾም ጸሎት መበርታት አለባችሁ። የእግዚአብሔርን ቃል መታጠቅ አለባችሁ። የእግዚአብሔርን ዕቃ ጦር ሁሉ አለበሳችሁ ማለት ነው። ስለዚህ አጥብቃችሁ ፋይት ማድረግ ይኖርባችኋል። መንፈሳዊ ነገራችሁ ላይ በጣም መስራት ያስፈልጋችኋል ማለት ነው። ሁለተኛው ደግሞ በህልማችሁ እርጉዝ ሆናችሁ ወይም ደግሞ ስትወልዱ ካያችሁ፣ አብዛኛውን ጊዜ እንደዚህ አይነት ህልሞችን የሚያዩት ሴቶች ናቸው። ነገር ግን ወንዶችም ደግሞ እንደዚህ አይነት ህልም ሊያጋጥማችሁ ይችላል። አንድ ጓደኛ ያለና አንድ ህልም ነገረኝ። ሁለት አገልጋዮች አጠገቤ ቆመው አለ እርጉዝ ሆኜ እየወለድኩኝ በርታ እያሉ ሲያበረታቱኝ አየዋል። ይሄ ነገር መንፈሳዊ ትርጉም አለው ማለት ነው። እርጉዝ ሆናችሁ ወይም ስትወልዱ ያያችሁ ሴቶች ከሆናችሁ የመጀመሪያው ቀጥታ ሊሆን ይችላል። ምናልባት በእግዚአብሔር ፊት ልጅ እንዲሰጣችሁ እግዚአብሔር አጥብቃችሁ ስትጸልዩ ስትለምኑ እግዚአብሔርን ስትማጸኑ ቆይታችሁ ሊሆን ይችላል። ስለዚህ እግዚአብሔር ልጅን እንደሚሰጣችሁና
እግዚአብሔር በረከትን እንደሚሰጣችሁ የሚያሳይ ህልም እንደሆነ ልታስተውሉ ይገባችኋል። ለምን ሲባል መጽሐፍ ቅዱስ ሲናገር እንደዚህ ነው። እግዚአብሔርም ሳራን እንደተናገራት አሰባት፣ ጸነሰች ተብሎ እንደተጻፈ እግዚአብሔር እያሰባችሁ ሊሆን ስለሚችል እግዚአብሔርን ልታመሰግኑና እግዚአብሔርን በእምነት ልትጠባበቁ ያስፈልጋችኋል። ሁለተኛ ግን ወንዶችም ሴቶችም ሊያዩ ይችላሉ። ይሄ ደግሞ የሚገናኘው ከምን ጋር ነው ካላችሁኝ ከዚህ በፊት ስለ ልጅ የህልም ትርጉም ሰርቼላችኋለሁ እና ሰዎች ልጅ ሲወልዱ ትኩረታቸው፣ ፎከሳቸው፣ ልፋታቸው፣ ሁሉ ነገራቸው ልጃቸው ላይ ሆነ። ልጅን በህልም ወይም በራእይ ደግሞ ኢንተርፕሬት አድርገን ተርጉመናል። ስለዚህ ልክ እንደዛው እርጉዝ ሆናችሁ ካያችሁ እግዚአብሔር በውስጣችሁ ያስቀመጠው ራእይ አለ፣ ጥሪ አለ፣ አሳይመንት አለ ማለት ነው። ያንን ነገር ልትወልዱ ያስፈልጋችኋል። በእግዚአብሔር ፊት ኃይልን ልትጠይቁ ያስፈልጋችኋል። ለምን ከተባለ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልጆች የሚወለዱበት ጊዜ ደርሷል፣ ኃይል ግን የለም ይላል። ስለዚህ ኃይልን የሚሰጠው ለመውለድ እግዚአብሔር ነው። የዕብራውያን ሴቶች በፍጥነት ይወልዱ ነበር። ለምን ካላችሁኝ ኃይልን እግዚአብሔር ስለሚሰጣችሁ። እግዚአብሔር ኃይል እንዲሰጣችሁ በውስጣችሁ ያለው ጸጋ እንዲወለድ አዋላጆችም ወደ እናንተ እንዲመጡ አጥብቃችሁ ልትጸልዩ ያስፈልጋችኋል ማለት ነው። ሶስተኛ ደግሞ ታዋቂ ከሆነ ሰው ጋር ራሳችሁን ልታዩ ትችላላችሁ። ምናልባት ከጠቅላይ ሚኒስተር ጋር፣ ከዘማሪ ጋር፣ ከፓስተሮች፣ ከአገልጋዮች ጋር ብቻ ትልልቅ ፖዚሽን ላይ ከተቀመጡ ሰዎች ጋር ራሳችሁን ልታዩ ትችላላችሁ። የመጀመሪያው ነገር ምንድነው ካላችሁ እግዚአብሔር ተመሳሳይ ግሬስ በእናንተ ላይ እንዳስቀመጠ የሚያሳይ ነገር ሊሆን ይችላል። ሁለተኛ ግን እግዚአብሔር ትልቅ አጀንዳ በእናንተ ውስጥ እንዳስቀመጠና በዛ ስጦታችሁ ብዙዎችን እንደምትደርሱና ለብዙዎች እንደምትተርፉ የሚያሳይ ምልክት ነው። ስለዚህ እግዚአብሔር እነሱን ባስቀመጥኩበት ፖዚሽን እናንተን አስቀምጣችኋለሁ፣ ትልቅ ሰውና ታላቅ ሰው አደርጋችኋለሁ እያለ እየተናገራችሁ እንደሆነ ልታስተውሉ ያስፈልጋችኋል። ምክንያቱም እነዛ ሰዎች እዛ ስፍራ ላይ የደረሱ ዝም ብለው አይደለም፣ በተሰጣቸው በእግዚአብሔር ጸጋና ኃይል ስለሆነ ማለት ነው። ሌላኛው ግን ከታዋቂ ሰዎች ጋር ራሳችሁን የምታዩ ከሆነ ምን ያመለክታል ካላችሁኝ እግዚአብሔር ሞገስን ሊሰጣችሁ እንደሆነ ምልክት ነው። ለምን ስትሉኝ መጽሐፍ ቅዱስ ላይ እነ ዳንኤልን አይታችሁ ከሆነ ህልም ከተረጎሙ በኋላ እግዚአብሔር በሰጣቸው ሞገስ ትልልቅ ቦታ ላይ እንደተቀመጡ ታያላችሁ። ስለዚህ እግዚአብሔር ሞገስን ይሰጣችኋል። ከታላላቆች ጋር የምትቀመጡበትና አብራችሁ የምትሆኑበትን ምልክት እያሳያችሁ ነው። ምናልባትም ደግሞ ከነዛ ሰዎች ጋር በአካል ተገናኝታችሁ ወደፊት አብራችሁ የምትሰሩት የሆነ ነገር ሊኖር እንደሚችል ልታውቁ ያስፈልጋችኋል። ይህ ህልም ግን ኔጌቲቭ ትርጉም ይኖረዋል። በህልማችሁ ያያችሁት ታዋቂ ሰው ምን አይነት ሰው ነው? ፖዚቲቭሊ ነው የሚታወቀው ወይስ መጥፎ በሆነ መንገድ ነው የሚታወቀው የሚለው ነገር በጣም ሲሪየስ ነው። ስለዚህ መጥፎ ነገር ላይ የሚታወቅ ሰው ከሆነ የእናንተ ህይወት አደጋ ላይ እንዳለ የማይሆን ፖዚሽን ውስጥ ልትገቡ እንደሆነ የሚያሳይ ነው። ስለዚህ ፈጥናችሁ በጌታ ፊት ልትወድቁ ንስሐ ልትገቡና ህይወታችሁን ከጌታ ጋር ልታስተካክሉ ያስፈልጋችኋል ማለት ነው። አራተኛውና የመጨረሻው ደግሞ በህልማችሁ ከምታውቁት ሰው አጋንንት ስታስወጡ ካያችሁ፣ አጋንንት ስታስወጡለት ያያችሁት ሰው ምናልባት በጣም የምታከብሩት፣ የምትወዱት፣ ትልቅ የምትሉት በመንፈሳዊ ነገርም ታላቅ የምትሉት ሰው ሊሆን ይችላል። በዚህ ጊዜ ልደነግጡ፣ ልታስቡ፣ ልትረበሹ ትችላላችሁ። ለዛም ሰው ደግሞ ሄዳችሁ በድፍረት መናገር ያቅታችኋል። ነገር ግን አንዳንድ ጊዜ እንደዚህ አይነት ነገሮች ቀጥታ ላይሆኑ ይችላሉ። ግን የሚያመለክተው አንድ ነገር አለ። ምንድነው ካላችሁኝ ይህ ሰው በአጋንንት ጥቃት ውስጥ እንዳለና አጋንንት ህይወቱን እየረበሸው እያጠቃው እንዳለ የሚያሳይ ህልም ነው ማለት ነው። ስለዚህ ለዛ ሰው ልትጸልዩለት ያስፈልጋችኋል እና ያንን ሰው ደግሞ ቀርባችሁ እንደዚህ አይነት ህልም አየሁ ብላችሁ ቀጥታ ሳይሆን ነገር ግን ደግሞ በአጋንንት ጥቃት ውስጥ ነው ወይ፣ ህይወት እንዴት ነው፣ አሁን ያለበት ሁኔታ እንዴት ነው ብላችሁ ልትጠይቁት ያስፈልጋችኋል ማለት ነው። ምክንያቱም አንዳንድ ጊዜ ሰው ያለበትን ሁኔታ እንዲህ በውጭው አይታችሁ ልታውቁት አትችሉም። እግዚአብሔር ነው ውስጣችንን የሚያውቀው። ስለዚህ ይህንን መልእክት እግዚአብሔር ሰጥቷችሁ ሄዳችሁ ስትነግሩ ያ ሰው እውነት ነው ብሎ ሊያለቅስም ሊመለስም ይችላል ማለት ነው። አንዳንድ ጊዜ ደግሞ እንደዚህ አይነት ህልም ቀጥታም ሊሆን ይችላል። የምታዩቸው ሰዎች አጋንንት ሊኖርባቸው ይችላል። ስለዚህ ለነዛ ሰዎች ከቻላችሁ በአካል አግኝታችሁ መጸለይ ብትችሉ መልካም። ካልሆነ እንደዚህ አይነት ሁኔታ ግን የማይመች ከሆነ ግን ማድረግ አለብኝ ካላችሁ ተንበርክካችሁ ልትጸልዩላቸውና እግዚአብሔር የሰጣችሁን መልእክት ባገኛችሁ መንገድ ልትነግሯቸው ያስፈልጋል ብዬ አስባለሁ። ስለዚህ በዚህ ቪዲዮ እንደተባረካችሁ አምናለሁ። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትጽፉልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ።
ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642 ተባረኩ። ተባርካችኋል ቅዱሳን። ይህን ቪዲዮ ፕሊስ ለብዙዎች ሼር እያደረጋችሁ አብራችሁኝ እንድታገለግሉ አሳስባችኋለሁ። በዚህ አገልግሎት ብዙ ሰዎች ጌታን እየተቀበሉ ነው። ስለዚህ ጌታን ስለዚህ እናመሰግናለን። ተባርካችኋል፣ ተወዳችኋል። እኔ አገልጋይ ፊልሞን ነኝ። እዚህ ጋር የሚመጣውን ቪዲዮ እየነካችሁ ሻሎም